በሰው ትዕቢትና በክርስቶስ ጌትነት መካከል ያለው ውጊያ። መግቢያ። በሰው ትዕቢትና በክርስቶስ ጌትነት መካከል ያለው ውጊያ። የወንጌል እውነት ለሰው ልጅ ልብ በሚሰበክበት ጊዜ ሁሉ የሚካሄድ ዝምተኛ ግን ኃይለኛ ውጊያ አለ። ይህ ውጊያ የሐሳብ ወይም የአመለካከት ግጭት ብቻ አይደለም። ይልቁንም በሰው ትዕቢትና በኢየሱስ ክርስቶስ ጌትነት ፍጹም አስፈላጊነት መካከል ያለ መንፈሳዊ ግጭት ነው። የወንጌል መልእክት እያንዳንዱ ሰው ከማይቀረው እውነት ጋር ያጋጥመዋል። ሁሉ ኃጢአትን እንደሰሩና የእግዚአብሔር ክብር እንደጎደላቸው፣ ማንም ሰው በራሱ ጥረት፣ በሥነ ምግባሩ ወይም በሃይማኖታዊ ስኬቱ በእግዚአብሔር ፊት ጻድቅ ሆኖ ሊቆም እንደማይችል ያውጃል። በተጨማሪም ድነት የሚገኘው በአንድ ስፍራ ብቻ እንደሆነ፣ ይህም በሞቱና በትንሣኤው የኃጢአትን ሙሉ ቅጣት በከፈለ በኢየሱስ ክርስቶስ ጌትነትና ቤዛነት ውስጥ እንደሆነ ይገልጻል። ሆኖም ይህ እውነት ሲታወጅ በሰው ተፈጥሮ ውስጥ ያለ ጥልቅ ነገር መቃወም ይጀምራል። ልብ በተፈጥሮ በቀላሉ አይገዛም። ይልቁንም ብዙ ጊዜ ራሱን መከላከል ይጀምራል። የሰው ልጅ ማንነት ኢጎ በክርክር በማብራሪያና በማመካኛዎች ይነሳል። ሰዎች ሙሉ በሙሉ ለክርስቶስ ከመገዛት ውጭ በእግዚአብሔር ፊት ተቀባይነት ለማግኘት ምክንያቶችን መፈለግ ይጀምራሉ። ይህ ተቃውሞ ብዙ ጊዜ ረቂቅ በሆኑ መንገዶች ይገለጣል። አንድ ሰው እንደ ሌላው መጥፎ እንዳልሆነ ይናገር ይሆናል። ሌላው ደግሞ በጎ ስራውን ወይም ሃይማኖታዊ ዳራውን ይጠቅሳል። ሌሎች ደግሞ ስሜታዊ ተሞክሮዎችን ወይም መንፈሳዊ ገጠመኞችን እንደ ምክንያት ያቀርባሉ። ከእነዚህ ተቃውሞዎች መካከል በጣም የተለመደው እግዚአብሔር ጸሎቴን መልሶልኛል ወይም በሕይወቴ ሁሉ ቸርነቱን አሳይቶኛል የሚለው ነው። ምንም እንኳ ይህ በተሞክሮ ደረጃ እውነት ቢሆንም ትርጉሙ ግን ብዙ ጊዜ በተሳሳተ መንገድ ይረዳል። ብዙ ሰዎች በዕለት ተዕለት ሕይወታቸው የሚያዩት የእግዚአብሔር ቸርነት አሁኑኑ በእርሱ ዘንድ ትክክል እንደሆኑ የሚያሳይ ማስረጃ አድርገው በስህተት ያስባሉ። የእግዚአብሔርን ትዕግስትና ምሕረት ለጽድቃቸው ማረጋገጫ አድርገው ይወስዱታል። ሆኖም ቅዱስ ቃሉ በጣም የተለየ ማብራሪያ ይሰጣል። የእግዚአብሔር በጎነት ኃጢአትን ለማመካኘት ወይም ትዕቢትን ለማጽደቅ የታሰበ አይደለም። የታሰበው ልብን ወደ ንስሐና በኢየሱስ ክርስቶስ ወደ መሆን እምነት ለመምራት ነው። ለዚህ ነው ሮሜ ምዕራፍ 2 ለሰው ልጅ ምክንያታዊነት እንዲህ ያለ ቀጥተኛ ግጭት የሆነው። ራስን የማጽደቅን ቅርት ያጋልጣል። ከክርስቶስ ውጭ የተገነባን ማንኛውንም የተሳሳተ መተማመን ያስወግዳል። የእግዚአብሔር ፍርድ እንደ እውነት እንደሆነና ማንም ሰው በፊቱ ከተጠያቂነት ማምለጥ እንደማይችል ይገልጻል። በተጨማሪም የእግዚአብሔር ትዕግስትና ቸርነት የማረጋገጫ ምልክቶች ሳይሆኑ ወደ እርሱ የመመለሻ ግብዣዎች መሆናቸውን ይገልጻል። ከዚህ አንጻር ገና በክርስቶስ ያላመኑ ሰዎች የሚያጣጥሟቸው በረከቶችና የተመለሱ ጸሎቶች እንኳ በትክክል ሊረዱ ይገባል። እነርሱ የድነት ማስረጃዎች አይደሉም። እነርሱ የእግዚአብሔር ምሕረትና ራስን የመግታት መግለጫዎች ናቸው። ልብን ወደ ታላቅ ነገር ይኸውም ወደ ንስሐና በጌታ በኢየሱስ ክርስቶስ ወደ መሆን እምነት ለመሳብ የታሰቡ ጊዜያዊ የቸርነቱ ምልክቶች ናቸው። ይህም በቅዱስ ቃሉ ውስጥ ለተገለጠውና በኢየሱስና በከነዓናዊቷ ሴት መካከል በነበረው ግንኙነት ለተገለጸው ጥልቅ መንፈሳዊ እውነት መደላደል ይፈጥራል። እውነቱም እግዚአብሔር ብዙ ጊዜ በልብ ውስጥ ያለውን እውነተኛ ነገር ለማውጣት የሚመስል ዝምታን፣ መዘግየትንና ፈተናን እንኳ እንደሚጠቀም ነው። ይህን የሚያደርገው ውድቅ ለማድረግ ሳይሆን ለመግለጥ ነው። ያለ ጊዜው ለመኮነን ሳይሆን አንድን ሰው ትሑት፣ ታዛዥና በጌትነቱ ላይ የተመካ ወደሆነ እውነተኛ እምነት ለማምጣት ነው። ስለዚህ ይህ መልእክት ስለ ሰው ትዕቢት በጥቅሉ ብቻ የሚያወራ አይደለም። የእግዚአብሔርን በጎነት በተሳሳተ መንገድ የመተርጎምን አደጋ ይመለከታል። ከመለኮታዊ ምሕረት ቁርጥራጮችን በመቀበልና ወደ ሙሉ ድነት በመግባት መካከል ያለውን ልዩነት ይመለከታል። ራስን ከማጽደቅ ወደ መገዛት፣ ከግምት ወደ እውነተኛ እምነት፣ እንዲሁም ከተሞክሮ ፍርፋሪዎች ወደ ኢየሱስ ክርስቶስ ጌትነት ኅብረት ስለመሸጋገር የሚያወራ ነው። የሰው ትዕቢትና በክርስቶስ ጌትነት አስፈላጊነት ላይ ላለማመን የሚቀርብ ሰበብ። ሰዎች በእምነት የክርስቶስን ባለቤትነትና ጌትነት ካልተቀበሉ በስተቀር የጠፉ መሆናቸውን ስትሰብክላቸው የኃጢአታችንን ቅጣትና ሊመጣ ያለውን ፍርድ ለመክፈል ብቁ የሆነው እሱ ብቻ በመሆኑ ከሰው ማንነት የሚመነጭ የሰው ትዕቢት ሁልጊዜ ያደባል። ሰዎች ያን ያህል መጥፎ እንዳልሆኑ ወይም ለፍርድ እንደማይገባቸው ምክንያቶችን መስጠት ሲጀምሩ ታያለ። ሰዎች ኃጢአተኝነታቸውን አምነው እንዲቀበሉና ለደህንነታቸውና ለጥበቃቸው በእምነት የክርስቶስን ጌትነት በሕይወታቸው ላይ እንዲያነግሱ ሲጠየቁ ከሚሰጧቸው የተለመዱ ሰበቦች አንዱ እግዚአብሔር ጸሎቴን ደጋግሞ ይመልስልኛል የሚል ነው። እግዚአብሔር እንደሚወዳቸውና በብዙ አጋጣሚዎች እንደረዳቸው በመግለጽ የተለያዩ ማመካኛዎችን ያቀርባሉ። እግዚአብሔር በሕይወታቸው ላይ የኢየሱስን ጌትነት በእምነት ባይቀበሉም እንኳ በብዙ አጋጣሚዎች ሲረዳቸውና ብዙ ጥያቄዎቻቸውን ሲመልስላቸው እንደነበረ ፍጹም እውነት ነው። እግዚአብሔር ይህን የሚያደርግበት ምክንያት እንደ ቅዱስ ቃሉ ትምህርት ሰውን ወደ ንስሐ የሚመራው የእግዚአብሔር ቸርነትና በጎነት ስለሆነ ነው። ይህ እውነት በሮሜ 2:4 ላይ እንዲህ ተብሎ በግልጽ ተቀምጧል። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ሆኖም ያው የቅዱስ ቃሉ ምዕራፍ የሰውን ራስን የማጽደቅ ሙከራና ሃይማኖታዊ ትዕቢትን ይጋፈጣል። ከፍርድ ነፃ እንደሆነ በማሰብ ኃጢአትን የሚያመካኝ ልብ ያጋልጣል። የእግዚአብሔር ቃል እንዲህ ይላል፣ ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጁ ያንኑ ታደርጋለህን። እንዲህ የሚያደርጉትንም በሚያደርጉ ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንዲህ የሚያደርጉትን የምትፈርድ ያንንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ልብህ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ሥራው ያስረክበዋል። በበጎ ሥራ በመጽናት ክብርንና ምስጋናን የማይጠፋንም ሕይወት ለሚፈልጉ የዘላለምን ሕይወት ይሰጣቸዋል። ለዓመፀኞችና ለእውነት ለማይታዘዙ ለዓመፃ ግን ይገዛሉ። ቁጣና መቅሰፍት ይሆንባቸዋል። ክፉ በሚያደርግ ሰው ነፍስ ሁሉ ላይ መከራና ጭንቀት ይሆንበታል። በጎ ለሚያደርጉ ሁሉ ግን ክብርና ምስጋና ሰላምም ይሆንላቸዋል። እግዚአብሔር ለሰው ፊት አይደላምና። ሮሜ 2:1-11 እግዚአብሔር የማንም ሰው ጸሎት መመለሱ ወይም በአንዳንድ ሁኔታዎች መርዳቱ ያ ሰው ኃጢአት የሌለበት ወይም ስለ ኃጢአቱ ከሚመጣው ፍርድ ነፃ ነው ማለት አይደለም። የእግዚአብሔር ቃል እንደሚነግረን ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ነገር ግን በኢየሱስ ደም በተገኘው ቤዛነት በንቃት በማመንና በማመን ይድናሉ። ሮሜ 3:22-23 ሰዎች በክርስቶስ ጌትነት አምነው ከመዳናቸው በፊት እንኳ እግዚአብሔር ለሁሉም ቸርና ደግ የሆነበት ምክንያት እግዚአብሔር ዓለሙን እንዲሁ ስለወደደና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ስለሰጠ ነው። በኢየሱስ የሚያምን አይፈረድበትም፣ የማያምን ግን አሁኑኑ ተፈርዶበታል። ስለዚህ እግዚአብሔር ያልዳነውን ሰው በእግዚአብሔር ቸርነት ተስቦ ወደ ንስሐ እንዲመጣ ቸርነቱን በተወሰነ መጠን ያሳየዋል። ሆኖም ግን ያ ሰው በሕይወቱ ላይ የክርስቶስን ጌትነት እስካልተቀበለ ድረስ በሕይወቱ ምንም ያህል የእግዚአብሔርን ቸርነት ቢቀበልም ኃጢአተኛና አሁንም ከፍርድ በታች ነው። እግዚአብሔር በኢየሱስ ላላመነው ዓለም የሚያሳየው በጎነትና ቸርነት ውስን ነው። እሱም የእግዚአብሔር ቸርነት ሙላት አይደለም። ስለዚህ ሰዎች እግዚአብሔር አሁንም ጸሎቴን እየመለሰልኝ ነው ወይም በብዙ መንገድ እየባረከኝ ነው በማለት ኃጢአተኝነታቸውንና የሚገባቸውን ፍርድ ሊያመካኙ አይገባም። እነዚያ እግዚአብሔር በልጁ ለሚያምኑና በእርሱ ቤዛነት ለተገኙት ሊሰጣቸው ካሰበው ሙላት ጥቂት ፍርፋሪዎች ብቻ ናቸው።
ለዚህ ግልጽ ምሳሌ የሚሆነው በማቴዎስ ወንጌል 15 21 28 እና በማርቆስ ወንጌል 7 24 30 ላይ እንደተጠቀሰው ልጇን ከአጋንንት ስቃይ እንዲፈውስላት ወደ ኢየሱስ የመጣችው ከነዓናዊት ሴት ታሪክ ነው። ታሪኩን በማቴዎስ ዘገባ መሰረት እንደሚከተለው መልከተው። የከነዓናዊቷ ሲሮፊንቃዊት ሴት እምነት። ኢየሱስ ከዚያ ስፍራ ተነስቶ ወደ ጭሮስና ወደ ሲዶና አውራጃ ሄደ። ወደ አንድ ቤትም ገባ። ማንም እንዲያውቅበት አልፈለገም ነበር፣ ነገር ግን መሸሸግ አልቻለም። ትንሽ ልጇ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣች። በእግሩ ስር ተደፍታም ጋኔኑን ከልጇ እንዲያወጣላት ለመነችው። ይህች ሴት አረማዊት ስትሆን በትውልድ ሲሮፊንቃዊት ነበረች። እየጮኸችም እንዲህ አለች፣ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄ በጋኔን ክፉኛ ተሰቃያለች። መጀመሪያ ላይ ኢየሱስ አንዲትም ቃል አልመለሰላትም። ደቀ መዛሙርቱም ወደ እርሱ ቀርበው እየጮኸች ትከተለን አለችና አሰናብታት ብለው ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ሴቲቱ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱም መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እሷም አሁን ጌታ ሆይ ቡችሎች እንኳ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ደግሞም ስለዚህ ቃልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። ወደ ቤቷም ስትሄድ ልጅዋ በአልጋ ላይ ተኝታ ጋኔኑም ወጥቶ አገኘችው። በማቴዎስ ወንጌል 15 21 28 እና በማርቆስ ወንጌል 7 24 30 በተመዘገበው በዚህ ታሪክ ውስጥ በኢየሱስና በከነዓናዊቷ ሴት መካከል የታየው ግንኙነት ከሚመስል ተቃውሞ ወደ ሙሉ የእምነት ዕውቅና የሚሸጋገር ጥልቅ መንፈሳዊ እድገትን ያሳያል። ሴቲቱ መጀመሪያ ወደ ኢየሱስ ስትቀርብ በጋኔን ለምትሰቃይ ልጇ ምሕረትን ለማግኘት አጥብቃ ብትጮህም ኢየሱስ ወዲያውኑ አልመለሰላትም። እርሱ ግን አንዲት ቃል ስንኳ አልመለሰላትም። ማቴዎስ 15 23 ይህ ዝምታ አስደናቂና ሆን ተብሎ የተደረገ ነው፣ እሷን ለማባረር ሳይሆን የእውነተኛ እምነትን ምንነት ወደሚገልጥ ጥልቅ የግል ግንኙነት ለመሳብ ነው። ደቀ መዛሙርቱ እንዲያሰናብታት በጠየቁት ጊዜ እንኳ ኢየሱስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማቴዎስ 15 24 በማለት የተልእኮውን ታሪካዊ ቅድሚያ ስንገት ሰጥቷል። ሆኖም ይህ አባባል ሴቲቱን ተስፋ ከማስቆረጥ ይልቅ ወደ እርሱ አብልጣ እንድትቀርብ አደረጋት። በዚህ ወቅት አቀራርቧ የበለጠ የግልና ራስን የማስገዛት ሆነ። ወደ እርሱ ቀርባ ጌታ ሆይ እርዳኝ ማቴዎስ 15 25 አለች። በዚህ ቅጽበት ቃላቷ ከተስፋ መቁረጥ በላይ የሆነ ነገር ያንጸባርቃሉ። ለስልጣኑ መገዛቷንና ዕውቅና መስጠቷን ይገልጻሉ። አሁን እንደ ዳዊት ልጅ ባሉ ከእስራኤል ጋር ብቻ በተያያዙ የማዕረግ ስሞች ብቻ ሳይሆን በቀጥታ እንደ ጌታ እያወቀችው ነው። ይህ ለውጥ እጅግ አስፈላጊ ነው፣ ምክንያቱም እምነቷ የአእምሮ ወይም የባህል ብቻ ሳይሆን ጥልቅ ግንኙነት ያለውና በእርሱ ላይ የተመካ መሆኑን ያሳያል። ኢየሱስም ከዚያም በበለጠ አስቸጋሪ በሚመስል አባባል የልጆችን እንጀራ ይዞ ለቡችሎች መጣል መልካም አይደለም ማቴዎስ 15 26 ማርቆስ 7 27 ተመልከት በማለት መለሰላት። በዚህ አባባል ክብሯን እያናነሰ ሳይሆን በዚያን ጊዜ በቃል ኪዳኑ ሕዝብና በውጭ ባሉት መካከል ያለውን ልዩነት እየገለጠ ነበር። ሆኖም ቃላቱ የእርሷን የመረዳት ጥልቀትና ትህትና ለማውጣትም ያገለግላሉ። ሴቲቱ ከመቀየም ወይም ወደ ኋላ ከማፈግፈግ ይልቅ በሚያስገርም ግልጽነትና እምነት አሁን ጌታ ሆይ ቡችሎች እንኳ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ማቴዎስ 15 27 በማለት መለሰች። በዚህ መልስ ውስጥ ያለ ምንም ክርክር ያለችበትን ደረጃ ተቀብላለች። በተመሳሳይ ጊዜ ደግሞ በክርስቶስ ኃይልና ቸርነት ተትረፍርፎ መፍሰስ ላይ ያላትን መተማመን ገልጻለች። መልሶ ጥልቅ መንፈሳዊ እውነትን ይገልጣል። ከክርስቶስ የሚገኝ ጥቂት ፍርፋሪ የሚመስል ነገር እንኳ ሙሉ ነፃነትን ለማምጣት ከበቂ በላይ መሆኑን ተረድታለች። ይገባኛል በሚል ስሜት በማዕድ ላይ ቦታ አልጠየቀችም፣ ነገር ግን የጌታ ምሕረት ከሚታዩ ድንበሮች በላይ እንደሚሰፋ ተማምናለች። ይህን በማድረጓ እውነተኛ እምነት በተመሳሳይ ጊዜ ትሑትና ደፋር መሆኑን አሳይታለች። እምነት ብቁ ነኝ አይልም፣ ነገር ግን ሙሉ በሙሉ በእግዚአብሔር ማንነት ላይ ይደገፋል። ይህ ቅጽበት የበለጠ ሰፊ ስነ መለኮታዊ እውነታንም ያሳያል። እግዚአብሔር ላላመነው ዓለም የሚፈቅደው በጎነት አቅርቦትና በረከትን ጨምሮ ከጌታ ማዕድ እንደሚወድቅ ፍርፋሪ ሊቆጠር ይችላል። እነዚህ የእርሱ ቸርነት እውነተኛ መግለጫዎች ናቸው፣ ሆኖም የእርሱ ሙላት ትርፍራፊዎች ብቻ ናቸው። በዚህ ምክንያት በዚህ ዓለም ውስጥ ያሉ ታላላቅ በረከቶች እንኳ ከእግዚአብሔር ከሆነው ባለጠግነት ጋር ሲነጻጸሩ ውስን ስለሆኑ ማንም ከእርሱ ውጭ በሚቀበለው ነገር ሊመካ አይችልም። ይሁን እንጂ ታሪኩ ሴቲቱን ፍርፋሪ በመቀበል ደረጃ ላይ ብቻ አላስቀራትም። ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ ማቴዎስ 15 28 በማለት አረጋገጠላት። ልመናዋንም በመቀበል ለልጇ ሙሉ ፈውስን ሰጣት። በማርቆስ ዘገባም በተመሳሳይ ስለዚህ ቃልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል ማርቆስ 7 29 ይላል። በዚህ ተግባር በጌትነቱ ላይ ያለው እምነት አንድን ሰው ከርቀት ወደ ተቀባይነትና ተካፋይነት ስፍራ እንደሚያመጣው ገልጧል። ይህም በአዲስ ኪዳን በሙሉ ወደ ተገለጠው ታላቅ እውነት ያመለክታል። በክርስቶስ በማመን ከማንኛውም ወገን የሆኑ ሰዎች ወደ እግዚአብሔር ቤት ይገባሉ። ከእንግዲህ ወዲህ የውጭ ሰዎች አይደሉም፣ ይልቁንም በጌታ ማዕድ እንዲቀመጡ ተጋብዘዋል። በፍርፋሪ አይኖሩም፣ ነገር ግን እርሱ በሚያቀርበው ሙላት ይካፈላሉ። በዚህ መንገድ ተቃውሞ የሚመስለው ወደ ጥልቅ መገለጥ መንገድ ይሆናል። በፍርፋሪ የጀመረው ሙሉ አድሮ ከጌታ ጋር ወደሚሆን ኅብረት ይመራል። በማቴዎስ ወንጌል 15 21 28 እና በማርቆስ ወንጌል 7 24 30 በተመዘገበው ግንኙነት ኢየሱስ ከፈውስ ልመና በላይ የሆነ ነገርን ተጋፍቷል። የሰውን ልብና ወደ ትዕቢት፣ ራስን ወደ ማጽደቅ እንዲሁም ለጌትነቱ አስፈላጊነት ያለውን ተቃውሞ ተጋፍቷል። እውነት ሲሰበክ እያንዳንዱ ሰው በክርስቶስ ጌትነት በኩል ድነት እንደሚያስፈልገውና እሱ ብቻ የኃጢአትን ቅጣት እንደከፈለ ጥሪ ሲቀርብ በሰው ልብ ውስጥ ብዙ ጊዜ የሆነ ነገር ይነሳል። ተቃውሞ አለ፣ ምክንያታዊነት አለ፣ ራስን ለመከላከል የሚሞክር ትዕቢት አለ። ሰዎች እኔ ያን ያህል መጥፎ አይደለሁም ማለት ይጀምራሉ። ራሳቸውን ከሌሎች ጋር በማወዳደር ይለካሉ። በተሞክሮቻቸው፣ በበጎነታቸው ወይም በተመለሱላቸው ጸሎቶች በመጠቆም ራሳቸውን ለማጽደቅ ይሞክራሉ። በጣም የተለመደው መከራከሪያ ይህ ነው። እግዚአብሔር ጸሎቴን ይመልስልኛል። እግዚአብሔር ብዙ ጊዜ ረድቶኛል። እግዚአብሔር ለእኔ ደግ ሆኖኛል። በአንድ በኩል ይህ እውነት ነው። እግዚአብሔር ቸርነትን ያሳያል። እግዚአብሔር ጣልቃ ይገባል። እግዚአብሔር ገና በጌትነቱ በእምነት ላልተንበረከኩትም እንኳ ድጋፍ ይሰጣል። ነገር ግን ያ ቸርነት የኃጢአት ማረጋገጫ አይደለም። የጽድቅ ማስረጃም አይደለም። ከፍርድ ነፃ መሆንንም አያመለክትም። ቅዱስ ቃሉ በሮሜ 3 22 23 ላይ እንደሚለው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል የሚለው ግልጽ ነው። ድነት የሚገኘው በኢየሱስ ክርስቶስ በተከናወነው ቤዛነት በማመን ብቻ ነው። ዓለም ከድነት ውጭ የሚያጣጥመው በጎነት እንኳ የእግዚአብሔር ሙላት አይደለም። እሱ የምህረቱ ትርፍራፊ ነው። በሮሜ 2 መሰረት ሰውን ወደ ንስሐ የሚመራው የእግዚአብሔር ቸርነት ስለሆነ ልብን ወደ ንስሐ ለመምራት የታሰበ ምስክር ነው። እግዚአብሔር ዓለሙን እንዲሁ ስለወደደ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ሰጥቷል። ሆኖም ቅዱስ ቃሉ ደግሞ የማያምን አሁኑኑ ተፈርዶበታል ይላል። ልዩነቱ አልፎ አልፎ በሚገኙ በረከቶች ላይ ሳይሆን በልጁ ላይ ባለው እምነት ላይ የተመሰረተ ነው።
ከነዓናዊቷ ሴት ታላቅ ምሳሌ የምትሆነው ለዚህ ነው። መጀመሪያ ላይ ከርቀት ወደ ኢየሱስ ትቀርባለች። ለእርዳታ ትጮኻለች። ኢየሱስ ወዲያውኑ መልስ ያልሰጠበት ቅጽበትም ነበር። ሆኖም ይህ ግንኙነት ውድቅ ማድረግ አልነበረም፣ መገለጥ እንጂ። እውነተኛ እምነት ከባለቤትነት ስሜት ኢንታይትልመንት በተቃራኒ ምን እንደሚመስል ያሳያል። ራሷን አትከላከልም፣ ብቁ መሆኗንም አትከራከርም። ያለፈውን በጎነቷን ወይም የበረከት ማስረጃን አታቀርብም። ይልቁንም ያለችበትን ደረጃ አምና ሙሉ በሙሉ በክርስቶስ ምሕረትና ሥልጣን ላይ ትደገፋለች። አሁን ጌታ ሆይ፣ ቡችሎች እንኳ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ። የእውነተኛ እምነት ልብ እዚህ ላይ ነው። ስለ ደረጃው አይደራደርም። ራሱን አያጸድቅም። የበጎነት ቁርጥራጮችን እንደ ተቀባይነት ማረጋገጫ አይጠቀምም። ፍላጎቱን ይረዳል፣ ለጌትነቱ ይንበረከካል፣ በምሕረቱም ላይ ሙሉ በሙሉ ይታመናል። ኢየሱስም እምነትሽ ታላቅ ነው በማለት መለሰላት። ይህም ጥልቅ መንፈሳዊ እውነትን ይገልጣል። በዓለም ውስጥ የሚታዩት ጥቃቅን የእግዚአብሔር ቸርነት መግለጫዎች የድነት ምትክ አይደሉም። እነርሱ ግብዣዎች ናቸው። ለሚያምኑ ከተዘጋጀው ሙላት ጋር ሲነጻጸሩ ፍርፋሪዎች ናቸው። ሰዎች ጊዜያዊ በረከቶችን፣ የተመለሱ ጸሎቶችን ወይም መለኮታዊ እርዳታዎችን ያለ ክርስቶስ በእግዚአብሔር ፊት ትክክል እንደሆኑ የሚያሳይ ማስረጃ አድርገው ሊሳሳቱ አይገባም። እነዚያ የትዕግስቱ ምልክቶች እንጂ የመጨረሻው ተቀባይነት ማረጋገጫዎች አይደሉም። አንድ ሰው በክርስቶስ ጌትነት ላይ ወደሚሆን እምነት እስኪመጣ ድረስ በመንገዱ ላይ ምንም ያህል በጎነትን ቢቀምስም ድነት ያስፈልገዋል። ለሚያምኑ ግን ታሪኩ ሙሉ በሙሉ ይለወጣል። ከእንግዲህ በምህረት ፍርፋሪ ብቻ አይኖሩም። ወደ ማዕዱ ሙላት ውስጥ ይገባሉ። ወደ ቃል ኪዳን ግንኙነት ይመጣሉ። በንጽር ወይም በሰው ልጅ ምክንያታዊነት ሳይሆን በጸጋ በእምነት በኢየሱስ ክርስቶስ ይድናሉ። በሰው ተቃውሞ የጀመረው በመለኮታዊ ግብዣ ይመለሳል። በራስ መጽደቅ የጀመረው በእውነት ይመለሳል። በፍርፋሪ የጀመረውም በክርስቶስ ኅብረት ይጠናቀቃል። ከፍርፋሪ ወደ ኅብረት፣ ለክርስቶስ ጌትነት የመገዛት ጥሪ። የኢየሱስ ክርስቶስ ወንጌል በሚሰበክበት ጊዜ ሁሉ በሰው ልብ ውስጥ የሚነሳ ጥልቅ ትግል አለ። እርሱም ለክርስቶስ ጌትነት ፍጹም አስፈላጊነት ላይ የሚቆም የሰው ትዕቢት ተቃውሞ ነው። ሰዎች ያለ ኢየሱስ እምነት የጠፉ መሆናቸውን ሲነገራቸው የኃጢአትን ቅጣት የከፈለውና የመጨረሻውን ፍርድ የሚያመጣው እሱ ብቻ በመሆኑ በውድቀት በተጎዳው ተፈጥሮ ውስጥ የሆነ ነገር ይገፋል። ማንነት ኢጎ ይነሳል። አእምሮ ራሱን መከላከል ይጀምራል። ልብም ራሱን ማጽደቅ ይጀምራል። ብዙዎች ከመገዛት ይልቅ መከራከር ይጀምራሉ። ያን ያህል መጥፎ እንዳልሆኑ ይናገራሉ። ራሳቸውን ከሌሎች ጋር ያወዳድራሉ። በጎ ስራቸውን፣ ሃይማኖታዊ ጥረታቸውን ወይም የተመለሱላቸውን ጸሎቶች እንደ ምሳሌ ያቀርባሉ። እግዚአብሔር ብዙ ጊዜ ረድቶኛል፣ ጸሎቴን መልሶልኛል፣ እግዚአብሔር ለእኔ ደግ ሆኖልኛል ይላሉ። በአንድ በኩል ይህ እውነት ነው። እግዚአብሔር ቸርነትን ያሳያል፣ ጣልቃ ይገባል። ገና በጌትነቱ በእምነት ላልተንበረከኩትም እንኳ ድጋፍ ይሰጣል። ነገር ግን በግልጽ ሊታወቅ የሚገባው እውነት እዚህ አለ። የእግዚአብሔር ቸርነት የኃጢአት ማረጋገጫ አይደለም። የጽድቅ ማስረጃም አይደለም። ከፍርድ ነፃ መሆንንም አያመለክትም። ቅዱስ ቃሉ በሮሜ 2:4 ላይ እንደሚለው ሰውን ወደ ንስሐ የሚመራው የእግዚአብሔር ቸርነት ነው። የእግዚአብሔር ደግነት ትዕቢትን ለማጽናት ሳይሆን ለመስበር የታሰበ ነው። ኃጢአትን ለማመካኘት ሳይሆን ልብን ወደ እግዚአብሔር ለመመለስ ነው። ሮሜ 2:1-11 ማንኛውንም አይነት የሰው ልጅ ራስን የማጽደቅ ሙከራ ይጋፈጣል። በእግዚአብሔር ፊት ማንም የሚያመካኝ እንደሌለው ይገልጻል። እግዚአብሔር የሚፈርደው እንደ እውነት እንጂ እንደ አመለካከት አለመሆኑን ያሳያል። እያንዳንዱ ሰው በፊቱ ተጠያቂ እንደሚሆንና በእግዚአብሔር ዘንድ ለሰው ፊት ማድላት እንደሌለ ይገልጻል። በመለኮታዊ ቅድስና ፊት የሰው ትዕቢት ሊቆም አይችልም። ለዚህ ነው በጣም አስፈላጊ የሆነ ነገር መረዳት ያለብን። እግዚአብሔር ጸሎትን ሲመልስ ወይም ገና በክርስቶስ ላላመኑት ቸርነትን ሲያሳይ ያድነት፣ ደህንነት አይደለም። እሱ ምሕረት ነው፣ ትዕግስት ነው፣ ግብዣ ነው። እነዚህ የእግዚአብሔር በረከት ሙላት አይደሉም። እነርሱ ከጌታ ማዕድ እንደሚወድቁ ፍርፋሪዎች፣ ጥቃቅን ቁርጥራጮች ብቻ ናቸው። የታሰቡትን ልብን ለመምራት እንጂ በዚያው እንዲረጋ ለማድረግ አይደለም። ይህ እውነት በማቴዎስ 15:21-28 እና በማርቆስ 7:24-30 ባለው በኢየሱስና በከነዓናዊቷ ሴት ግንኙነት ውስጥ በኃይል ተገልጧል። አንዲት ተስፋ የቆረጠች ሴት ለምትሰቃይ ልጇ ምሕረትን በመለመን ወደ ኢየሱስ መጣች። መጀመሪያ ላይ ዝምታ ነበር። ከዚያም ልመናዋን የሚቃወሙ የሚመስሉ ቃላት መጡ። ነገር ግን ይህ ውድቅ ማድረግ አልነበረም፣ መገለጥ እንጂ። እውነተኛ እምነት ምን እንደሚመስል የሚያጋልጥ መለኮታዊ ሂደት ነው። እሱን የዳዊት ልጅ በማለት ትጀምራለች፣ ነገር ግን በዚህ አታቆምም። ይበልጥ ጠለቅ ትላለች። መጥታ በፊቱ ተደፍታ ጌታ ሆይ እርዳኝ ብላ ጮኸች። በልቧ ውስጥ የሆነ ነገር ተለወጠ። እምነቷ ከርቀት ወደ መገዛት ተሸጋገረ። ከእውቅና ወደ ተገዥነት፣ ከፍላጎት ወደ ጌትነቱ መደገፍ። ኢየሱስም የመረዳቷን ጥልቀት የሚፈትን አባባል ተናገረ። ሆኖም ከመቀየም ወይም ፊቷን ከማዞር ይልቅ ራሱን ይበልጥ አወረደች። አሁን ጌታ ሆይ ቡችሎች እንኳ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። በዚያ ቅጽበት ስለ ብቁነቷ አልተከራከረችም። ይገባኛል የሚል ስሜት አላሳየችም። ራሷን አላከላከለችም። ያለችበትን ደረጃ ሙሉ በሙሉ ተቀበለች። በምህረቱ ላይ ሙሉ በሙሉ ታመነች። ይህ የለውጥ ነጥብ ነበር። ኢየሱስ በመለኮታዊ ማረጋገጫ መለሰላት። አንቺ ሴት እምነትሽ ታላቅ ነው አላት። በዚያው ቅጽበት ልጇ ተፈወሰች። ይህ ተአምር ታላቅ እውነትን ይገልጣል። እውነተኛ እምነት በራስ መጽደቅ ላይ አይደገፍም። እውነተኛ እምነት በሰው ብቃት ወይም ባለፉት ልምዶች ላይ አይመሰረትም። እውነተኛ እምነት ለኢየሱስ ክርስቶስ ጌትነት ሙሉ በሙሉ ይገዛል። በምህረቱም ላይ ፍጹም ይታመናል። የሰው ትዕቢት አደጋው እዚህ ላይ ነው። የእግዚአብሔርን ቸርነት ፍርፋሪዎች ወስዶ ከመገዛት ለማምለጥ እንደ ሰበብ ይጠቀምባቸዋል። ጊዜያዊ ደግነትን እንደ መጨረሻ ተቀባይነት አድርጎ በስህተት ይተረጉመዋል። ነገር ግን እነዚያ ፍርፋሪዎች በጭራሽ ድነትን እንዲተኩ የታሰቡ አልነበሩም። ወደ ድነት እንዲያመለክቱ እንጂ። እያንዳንዱን ልብ ወደ ንስሐና በክርስቶስ ወደ መሆን እምነት እንዲመሩ የታሰቡ ነበሩ። ከነዓናዊቷ ሴት የእውነተኛ እምነትን መንገድ ታሳይናለች። ራሷን አላከላከለችም። ራሷን አላስደቀችም። ከምሕረት በቀር በማንኛውም ነገር ላይ አልተደገፈችም። በዚህም ምክንያት ከፍርፋሪ ወደ ኅብረት፣ ከተስፋ መቁረጥ ወደ ነጻነት፣ ከርቀት ደግሞ ከጌታ ጋር ወደሚሆን ግንኙነት ተሸጋገረች። የወንጌል መልእክት ይህ ነው። አንድ ሰው ለክርስቶስ ጌትነት እስካልተንበረከከ ድረስ በሕይወት ውስጥ የሚለማመደው ማንኛውም አይነት በጎነት የድነትን አስፈላጊነት ሊተካ አይችልም። የእግዚአብሔር ቸርነት የእርሱ የመጨረሻ ውሳኔ አይደለም። የእርሱ ግብዣ ነው። እያንዳንዱን ልብ ከትዕቢት ወጥቶ ወደ እምነት እንዲገባ እየጠራ ነው። ወዳጆች ሆይ የዛሬው ጥሪ ግልጽ ነው። እያንዳንዱን ሰበብ አስቀምጡ። እያንዳንዱን ክርክር ተዉ። ልምዶቻችሁን በእውነት ላይ እንደ መከላከያ መጠቀም አቁሙ። ጥያቄው እግዚአብሔር ቸርነትን አሳይቶሃል ወይ የሚለው አይደለም። ጥያቄው ለኢየሱስ ክርስቶስ እንደ ጌታ ተገዝተሃል ወይ የሚለው ነው። የሰው ትዕቢት ይቃወማል። እውነት ያወርዳል። እምነት ያስገዛል። ጸጋ ደግሞ ያድናል።
በክርስቶስ ብቻ በፍርፋሪ የጀመረው በሙላት በህብረት በድነትና ከእግዚአብሔር ጋር በሚሆን የዘላለም ሕይወት ይጠናቀቃል።